ዓለም አቀፍ ጠንቋይ እየተባልክ ማለት ነው። አሁን ቆሞሱም መጡ አቁም ታቆም ከሆነ አቁም ካልሆነ ይደርስባል ምናምን ነገር ብለው በሙሉ መፈከር ብቻ አይደለም ማስፈራራት ብቻ አይደለም። አዎ ስራ እየተሰራ እንዳለ እነሱ ጋር አውቃለሁ። ጌታዬም ተናግሮኛል። ፓስተርዬ በኋላ እነግርሃለሁ። ኦኬ የፈለግከውን ስራ ዓለም አቀፍ ጠንቋይ ጥራ አልኩህ። የአብርሃም አምላክ ቅዱስ እግዚአብሔር ምስክር ነው። አንተ ጴንጤን በአስማትና በድግምት ካስቆምክ ጌታ ኢየሱስ የለማ ብያለለውም አለ እንጂ የለማ ብያለለውም ጌታዬን አለ እንጂ በእናንተ ውስጥ ካለው በእኔ ውስጥ ያለው በእኛ ውስጥ ያለው እንደሚበልጥ ዓለም ያያል። አደባባይ ላይ ብዙ ፉከራ ቀረርቶ አያስፈልገንም። በፎክርም በጌታዬ በኢየሱስ ነው፣ በመካም በጌታ በኢየሱስ ነው። ጴንጤ ቢፎክር በቅዱስ ስሙ ነው የምንጓደደው። የምንመካው በጌታ ነው፣ የምንታመነው በጌታ ነው። የማምለጫ ዕለታችን ጌታ ነው። የመንፈስ ሰይፋችን ቅዱስ ቃሉ ነው፣ መጽሐፍ ቅዱስ እና ለእንደዚህ ማለት ነው። አሁን ወንዱም ሴቱም ሲያየው እየተንቀጠቀጠ ማለት ነው። አማተበኮ በኦርቶዶክስ ቤተክርስቲያን ማማተብኮ ብራዘር ዝም ብሎ አይደለም። አፉን ያዘ፣ አማተበ፣ ጸጉሩን አሸ። ደንግጠው ምንድን ያስደነገጣቸው? ለእግዚአብሔር ሰዎች ሚስጥር አይደለም፣ ለሌሎቹ ግን ሚስጥር ነው። እና ተባረኩ። ፓስተርዬ መቀጠል ትችላለህ። ቴንክ ሶሪ ስላቆየው። አይ ችግር የለውም። ሁላችሁንም ሰላም ብያለሁኝ። እዚህ ያላችሁ ሰዎችን ሁሉ ርዕሱን አምጣው። ምናልባት አሁን ኤርሚ ስትናገር አንዳንዱ ነገር ያልገባችሁ ሰዎች እሱን እንደ መስደብ ወይም ቤተ እምነቱን እንደ መስደብ ወይም ደግሞ ስትጽፉ እንዳየው ሐሜት ምናምን እንደምትሉት አይደለም። ይሄ ነገር ሊገባችሁ እንዳይችል መጽሐፍ ቅዱስ ይናገራል። አንደኛ ቆሮንቶስ ምዕራፍ 2ን ብታነቡ የእግዚአብሔር መንፈስ ነገር ይላል መጽሐፍ። ምዕራፍ 3 ይቀርታል። አንደኛ ቆሮንቶስ ምዕራፍ 3 በግልጥ እንደሚናገር የምናወራው ነገር መጽሐፍ ቅዱሳዊ እንደሆነ እንድታውቁ፣ ልምምዱ መጽሐፍ ቅዱሳዊ እንደሆነ እንድታውቁ። የኤርሚያስ ፉከራ አይደለም ይሄ። ብዙዎች እንደዛ ይላሉ። ፉከራ ነው ይላሉ። ፉከራ አይደለም ይሄ ወንድሞችና እህቶች። አንደኛ ቆሮንቶስ ምዕራፍ 2 ምን እንደሚል ተመልከቱ። ለፍጥረታዊ ሰው ይላል። ይሄ ፍጥረታዊ ሰው ማን ነው ካላችሁ፣ ክርስቶስ ኢየሱስን በማመን ዳግም ያልተወለደ የእግዚአብሔር መንፈስ በውስጡ የሌለ ሰው ማለት ነው። ለፍጥረታዊ ሰው የእግዚአብሔር መንፈስ ነገር ሞኝነት ነውና አይቀበለውም። በመንፈስ የሚመረመር ስለሆነ ሊያውቅ አይችልም፣ መንፈሳዊ ነገርን ማለት ነው። መንፈሳዊ ሰው ግን ይላል፣ አሁን ኤርሚያስ ሲያወራችሁ የነበረው ይሄ ነው። መንፈሳዊ ሰው ግን ሁሉን ይመረምራል፣ ራሱ ግን በማንም አይመረመርም ይላል እና እዩት እያለ ሲያመጣ ቪዲዮ ሲያመጣ ምናምን ምንድን የሚያወራው ያላችሁ ሰዎች ኤርሚያስ እንደሚያየው ለማየት ዳግም መወለድ፣ ደግሞ የመንፈስ ቅዱስ ማደሪያ መሆን፣ ደግሞ ከመንፈስ ቅዱስ ጋራ በጣም ሲሪየስ የሆነ ወዳጅነትና ግንኙነት ሊኖር ያስፈልጋል። በዚያ ጊዜ መንፈስ ቅዱስ ለአማኞች ከሚሰጣቸው ስጦታዎች መካከል አንዱ መናፍስትን መለየት ይባላል። አንደኛ ቆሮንቶስ ምዕራፍ 12ን ስታነቡ የምታገኙት ነው። ይሄ መጽሐፍ ቅዱሳዊ ነው፣ ልምምዳችን ዝም ብለን አይደለም ለማለት ነው። ኦርቶዶክሳውያኑ ለምን ተተራመሱ? ጥሩ ጥያቄ ነው የጠየቀን ኤርሚ። መልሱ በጣም አጭር ነው። ሁለት ነገር ስለሆነ ነው ትርምሱ የተፈጠረው። አንደኛውና የመጀመሪያው ውሸት ስለተጋለጠ ነው። የመጀመሪያው እሱ ነው፣ ውሸት ስለተጋለጠ ነው። ውሸት መጋለጡ፣ የውሸት መጋለጥ የጨለማው መጋለጥ ስለሆነ ጨለማው ከተጋለጠ ሰዎች በጨለማ ውስጥ ሊቆዩ አይችሉም እና ኤርሚያስ ሰደበን፣ ኤርሚያስ ተሳደበ ምናምን የሚል ነገር
ተደጋግሞ ሲነገር እሰማለሁኝ። አልተሳደበም። ምን ብሎ ነው የተሳደበው? መጽሐፍ ቅዱስ ውሸትን አስወግዱት ስለሚለን ውሸት መወገድ ስላለበት ለዚህ ነው ውሸት እንዲወገድ ነው የተገለጠው፣ እንዳይንቆለጳጳስ ማለት ነው። በነክቷችሁ ነው ውሸትን በዚህ ልክ ጠምዳችሁ ይዛችሁ በዚህ ልክ በላዩ ላይ የምትጨክኑበት ያላችሁ እንደሆነ መጽሐፍ ስለሚያዘን ነው። መጽሐፍ ቅዱስ በቃ ከጨለማ ጋር እንዳትተባበሩ እናንተ ብርሃን ናችሁ እና የብርሃንነታችን ማስረጃ ደግሞ ውሸትን ማጋለጥ ነው። በቃ ወደ ብርሃን ማምጣት ማዋረድ። መጽሐፍ ይህን ያዛሉ ካላችሁ፣ አዎ እግዚአብሔር ቃል እንዲህ ይላል፣ እንግዲህ ከነርሱ ጋር ተካፋዮች አትሁኑ። ውሸትን አለመግለጥ ከውሸት ጋር ተባባሪ መሆን ነው። አትሁኑ። ለምን? ቀድሞ ጨለማ ነበራችሁና። ኤርምያስ ዲያቆን ሆኖ በኖረበት ዘመን አንድ ቀን ዛሬ የሚናገረውን ነገር ተናግሮ አያውቅም። ተናግረህ ታውቃለህ? እስቲ ንገረን። አላውቀውም፣ ራሱ እንኳን ልናገር ቀርቶ። ስለዚህ እዛው ቅልጥሙን እየበላ ጠላውን እየጠጣ አምሮበት በሰላም እየቀደሰ የኖረ ሰው ነው። ችግሩ የተፈጠረው ኤርምያስ ሳይሆን ችግሩን የፈጠረው ኤርምያስን የነካው ጌታ ነው። ችግሩን የፈጠረው ጨለማ ስለነበረ ተስማምቶ ነበር ይኖር የነበረው። አሁን ግን በክርስቶስ ከማመኑ የተነሳ ብርሃን ሆነ። መጽሐፍ ምን እንደሚል ተመልከቱ። አሁን ግን በጌታ ብርሃን ናችሁ። ኦኬ፣ በጌታ ብርሃን የመሆን ፍሬው ወይም ማስረጃው ምንድን ነው? እሱ የብርሃኑ ፍሬ በበጎነትና በጽድቅ በእውነትም ሁሉ ነውና ለጌታ ደስ የሚያሰኘውን እየመረመራችሁ እንደ ብርሃን ልጆች ተመላለሱ። የመጀመሪያው ፍሬ ከሌለው ከጨለማ ስራ ጋር አትተባበሩ። ሁለተኛው ይልቁን ግለጡት እንጂ። ኤርምያስ የሚያደርገውን ነገር በእግዚአብሔር ቃል ነው የምንመዝነው። እኛ የመጽሐፍ ቅዱስ አማኞች ስለሆነ ገብቷችኋል። አሁን እዚህ ኮመንት ላይ የሚሳደቡ ሰዎች አሉ የማያቸው። ይሄ ተግባራቸው በቅዱስ ቃሉ መዝነው አስተማሪዎቻቸው ሊገስጿቸው። በነገራችሁ ላይ ኤርምያስ ልክ ባልሆነ መንገድ ከቅዱስ ቃሉ ጋር በማይስማማ መንገድ ወይም ቅዱስ ቃሉ የማይለውን ነገር ቢያደርግ እኔ ዝም አልለውም። ምናልባት ቲክቶክ ላይ ጠርቼ ላልናገረው እችላለሁ። እኔና እሱ የምንነጋገርባቸው መንገዶች አሉ። የት ድረስ እንደምናገረው እሱም ያውቃል። የት ድረስ እንደማሳምመው እሱም ያውቃል። እየተወራጨም እየተነጫነጨም እያለቀሰም እያመመው ይሰማል፣ ይታረማል፣ ይመከራል፣ ይገሰጻል። ይሄ ተግባሩ ግን መጽሐፍ ነው የሚያረጋግጥለት። ግለጡት። እነርሱ ለምንድን ነው የማይገልጡት? ለምንድን ነው መግለጥ የሚያስፈልገው? በስውር ስለሚያደርጉት መናገር እንኳ ነውር ነውና። በደንብ ሰማችሁ? እነሱ በስውር ስለሚያደርጉት መናገር። አሁን ኤርምያስ ይሄንን ውሸት መግለጡ እንደ ስድብ፣ ቤተክርስቲያኒቱን እንደ ማዋረድ፣ አባቶችን እንደ ማንጓጠጥ እየተደረገ የሚተረጎምበት ምክንያት ሪሊ ይሄን ስላደረገ አይደለም። ስለተሳደበ ስላንጓጠጠ አይደለም። በስውር የሚደረገው ነውር ስለገለጠው ነው። በስውር ያለውን ጨለማ ስለገለጠው ነው። ስለዚህ ይሄ መንጫጫት ወይም ይሄ ጩኸት ውሸት ስለተገለጠ ነው። የመጀመሪያው ምክንያት እሱ ነው። ሁለተኛው ምክንያት እውነት ወይም ወንጌል ስለተሰበከ ነው። ይሄ አያስደንቀንም። ለምን ከተባለ ወንጌል በተሰበከበት ጊዜና ቦታ ሁሉ እንዲህ አይነት ሪአክሽን መምጣቱ የማይቀር ነገር ነው።
ይህንን ከሐዋርያቱ ተምረናል። ሐዋርያት ሥራ ምዕራፍ 18 ብታነቡ ጳውሎስና ሲላስ የገጠማቸውን ነገር ይነግራችኋል። ልክ ኤርሚያስ ክርስቶስን እንዳወራ ሲያወሩ የገጠማቸውን ነገር የወንጌል ባህሪው ነው። ወንጌል ሲሰበክ እንዲህ አይነት ነገር መከሰቱ የማይቀር ነገር ነው። ለምን ያላችሁ እንደሆነ እንደዚህ ይላል። ሲላስና ጢሞቴዎስም ከመቄዶንያ በወረዱ ጊዜ ጳውሎስ ኢየሱስ እርሱ ክርስቶስ እንደሆነ ለአይሁድ እየመሰከረ ለቃሉ ይተጋ ነበር እና አጨበጨቡለት። አይሁድ እነዚህ በሳተ ነገር ውስጥ የነበሩ ጨለማ ውስጥ የነበሩ ሰዎች አጨበጨቡለት። ሪአክሽኑ ምን እንደነበረ ተመልከቱ። ነገር ግን በተቃወሙትና በተሳደቡ ጊዜ ውጤቱ ምን ነበረ? ስድብ። ውጤቱ ምን ነበረ? ተቃውሞ። ከዚያስ አንድ ነገር ነገራቸው። እኔ ከደሙ ንጹሕ ነኝ አላቸው። በቃ ኤርምያስ ከደሙ ንጹሕ ነው። የተቀበለውን ወንጌል ተናግሯል። መቃወም፣ መሳደብ መብታችሁ ነው። ግን ይሄን ስላረጋችሁ ቅር አይልም። ለምን ከተባለ በቃ የመድኃኒቱ ባህሪ ነው። እንደዚሁ ነው የሚያደርገው። ወንጌል ሲሰበክ ሁል ጊዜ ይሄን የሚመጣው ወንጌል ሲሰበክ የሐዋርያት ሥራን መጽሐፍ ስታጠኑ በተደጋጋሚ የምታገኙት ነገር ይሄ ነው። በተደጋጋሚ የምታገኙት ነገር ይሄ ነው። ጳውሎስ ፊልጵስዩስ ከተማም ገብቶ በሰበከ ጊዜ የተከሰተው ነገር ይሄ ነው። እዚህ ኤፌሶን ከተማም ገብቶ የሰበከ ጊዜ የመጣው ነገር ይሄ ነው። ሐዋርያት ሥራ ምዕራፍ 17ን ስታጠኑ የምታገኙት በዚያ የነበሩ በጥንቆላ በምናምን ጥቅም የነበራቸው ሰዎች፣ አማልክት በመሸጥ ያተርፉ የነበሩ ሰዎች፣ ልክ እንደ ህንዶች ማለት ነው። የአማልክቶቻቸውን ገበያ የሚዘጋው ወንጌል ሲሰበክ ለጳውሎስ አላጨበጨቡለትም። ዘራፍ ነው ያሉት። ስለዚህ እኛ በሐዋርያዊ ቅብብሎች ስለምናምን ለምን ትርምስ ተፈጠረ ላልከን ሁለት መልስ ሰጠናል። በቅዱስ ቃሉ መሰረት፣ አንድ ውሸት ጨለማ ስለተገለጠ፣ ሁለት እውነት ወይም ወንጌል ስለተሰበከ ነው። ክብር ለጌታ ይሁን። ጨርሻለሁ። ኤርሚ ቴንኪዩ ፓስተር ጌ ተባረክ። ይኸው ነው እንግዲህ እውነት ለመናገር በቃ ይኸው ነው። ማንም ምንም ደብቆ ሊያስቀር አይችልም። የማይገለጥ ተሰውሮ የሚቀር የለም። ያውም በእግዚአብሔር መንግስት ውስጥ ማለት ነው። ያውም ቤተክርስቲያን ተብሎ ተጠርቶ ማለት ነው። በግለሰብ ደረጃ ክርስቲያን ነኝ፣ አማኝ ነኝ፣ አገልጋይ ነኝ፣ ፓስተር ነኝ፣ ወንጌላዊ ነኝ ወይ ጳጳስ ነኝ፣ መነኩሴ ነኝ ብሎ ተደብቆ የሚቀር ተሰውሮ የሚቀር ማንም የለም። አይኖቹ በምድር ዙሪያ ሁሉ ተገልጠው ሁሉን የሚያይ የሰራዊት ጌታ እግዚአብሔር ልጅ ጌታችን ኢየሱስ ክርስቶስ አለ፣ ያያል። በሰባቱ የወርቅ መቅረዞች መካከል የሚመላለሰው አሁን ሆሊዴ ሄዶ ወጥቶ እረፍት ላይ ያለ የሚመስላችሁ ሰዎች ካላችሁ በተለይ አብያተ ክርስቲያናት በጣም ተሳስታችኋል። ዛሬም ያያል። በሰባቱ የወርቅ መቅረዞች መካከል ይመላለስ የነበረው ደረቱን በወርቅ መታጠቂያ የታጠቀው የእግዚአብሔር ልጅ ያያል። አይኖቹ የእሳት ነበልባል የሆኑት የእግዚአብሔር ልጅ ያያል። የዳዊት ልጅ ያያል። ማንም እኮ አልኩ፣ ማንም ቢሆን ከሱ ፊት ተሰውሮ ከሱ ፊት ተሸሽጎ ተደብቆ ሊያመልጥ አይችልም። የትኛውም ቤተክርስቲያን የእድሜያቸው ዘመን ለምን አዳም በተፈጠረበት ጊዜ ራሱ አይጀምሩም? ቤተክርስቲያን በዛ ዘመን አለች ብለው ስለሚሉ ማለት ነው። እኛ የምናውቃት ቤተክርስቲያን በበዓለ ሃምሳ ነው የተወለደችው። ግን እግዚአብሔር አለ፣ ቅዱስ የእግዚአብሔር ልጅ አለ፣ ያያል። ማየት ብቻ አይደለም፣ የሚሰራውን ይሰራል። ታድሶ መምጣት ባለበት ነገር ታድሶ ያደርጋል። መፍረስ ያለበትን ያፈርሳል። መንቀል ኢቭን የወንድሞች እናቶች
መግደል ያለበትን ሁሉ ጭምር ለወንጌል እንቅፋት የሆኑ ሰዎችን ሁሉ ጭምር በመግደል ያልፋል እግዚአብሔር ማለት ነው። በመግደል ምክንያቱም እነኚህ ሰዎች በተቀመጡበት ትውልድ በወንጌል እውነት እንዳይነካ የእነዚህ ሰዎች በአስማታቸው በድግምታቸው እየተፈሩ ሕዝብ የእግዚአብሔርን ቃል እንዳያገኝ የሞተላቸው ኢየሱስ ክርስቶስን እንዳይሰበኩ በክርስትና ስም በጎች ተብለው ተጠርተው በጎቹን ከእረኛቸው ማያገናኙ እረኛቸው የሰጣቸውን ንጹሕን ምንጭ ውሃ እንዳይጠጡ ያደረጉ ሁሉ በሙሉ ሳይቀጡ አይቀሩም። ትውልድም መዳኑ አይቀርም። ስለዚህ ይህንን የወንጌል እውነት እንሰብካለን። ጸጋ ይብዛላችሁ። ወጌ በጣም ይቅርታ ቀጥይ። አሁን እሺ ይሰማል። አሁን አዎ ይሰማል። ወጌ ቀደም ሰላም ለእናንተ ይሰማል። አሁን ያስተጋባሉ። ሰላም ለእናንተ ይሰማል። አሁን ያስተጋባሉ። ወጌ ስልክ እያወራች ስለሆነ አይሰማሽም። ስለዚህ በቃ ምንድነው ስልክ እያወራችሁ ከነበረ ስታወሩ ላይቭ ላይ ሆናችሁ ስልክ እያወራችሁ ከነበረ ይደርባችኋል። ለዚህ አሁን ወጌ ስልክ እያወራች ነበር ወይ እየተጠቀምሽ ነበር። ስለዚህ ይደረብብሽ ማለት ነው። ለሁለተኛ ጊዜ የአንቺው ድምፅ ለራስሽ ነው የሚደርብብሽ መልሶ። ያ በሚሆንበት ሳለ ወታችሁ እንደገና ሪስታርት አድርጋችሁ ወይ ደግሞ ዋይፋውን ከላይ አጥፍታችሁ እንደዛ ነው የምታደርጉት ማለት ነው። ጸጋ ይብዛላችሁ። እሺ ቤኪ ለአንተ ምድል ስጥ አፍሪካ ነው ተናገርና ተኛ በጊዜ ማለት ነው። ቴንክ ዩ ቤካ። እሺ ወንድምነት እሺ ጸጋ ይብዛላችሁ። ወግዬ እንትን አድርጌ ሪስታርት አድርጌው እንደገና ስልክ ሻትፊውና ሪስታርት አድርገሽ ተመለሺ። ያ ወንድምነት ጸጋ ይብዛላችሁንም ሰላም ብያለሁ ክርስቲያን ወንድሞቼ እና እህቶቼ። እኔ በጣም ደስ ብሎኛል። ስፔሻሊ ትናንትና በሆነው ነገር ኢቨን አሁንም ራሱ ይሄ የተነሳው እሳት ስቲል አልበረደም። አይ ቲንክ ወደፊት የሚበርድ አይመስለኝም። በቃ ጌታ በስራ ላይ ነው ከምንም በላይ እና ጌታ ይመስገን። እኔ ሁላችሁም እንደምታውቁት እኔ ዝም ብዬ ሳስበው እግዚአብሔር ቀን ቆጥሮ አይ ቲንክ መግለጥ ያለበትን ጉዳይ ወደ አደባባይ ያመጣ ይመስለኛል። የታወቀ ነው። ኦኬ ይመስለኛል። እንደምታውቁት እኛ ክርስቲያኖች ነን which is በክርስቶስ ክርስቲያን ሆነን አንድ ሰው በክርስቶስ ክርስቲያን ከሆነ ደግሞ በቃ ተልኮ ይቀበላል ማለት እሱ የቀመሰውን ሌሎች እንዲቀምሱ እሱ ወደ መጣበት ብርሃን ሌሎች እንዲመጡ የምስራቹን እንድናገር ሁላችንም ተቀብለናል ብዬ አምናለሁ። ሰው በክርስቶስ ሲሆን ማለት ነው። እንደምታውቁት ወንጌል የምስራች ነው። የምስራቹ ደግሞ ለይቱ አይደለም ለሁሉም ነው እና እዛ ቤት ሊነገር የሚገባ የነበረው ወንጌል ነው። ወንጌል ማለት ለሁሉም ሰው ጥቁር ቀይ የለ፣ አይሁዳዊ ግሪካዊ የለ፣ ባሪያ ጨዋ የለ፣ ለማንም ሰው እኔ በብርሃን ውስጥ ካለው እኔ ክርስቲያን ኮንኩኝ እኔ ወደሚደነቀው ብርሃን ከመጣሁኝ የክርስቶስ ተከታይ ኮንኩኝ በድፍረት በኃይል በስልጣን ይህን የምስራች እናገራለሁ፣ እገልጣለሁ። አለቀ። እኔ ጌታ የሆነ መስበር የፈለገውን ነገር ወይ ደግሞ ቅድም ኤርሚ እያለ ነበረ ለወንጌል እንቅፋት የሆነውን ነገር ሊያስወግድ ፈልጎ ይህን ነገር ራሱ ነገር ፈልጎ ቆስቁሶ የመጣ ይመስለኛል። እግዚአብሔር ራሱ ነገር ፈልጎ የመጣ ይመስለኛል እግዚአብሔር። እንደምታውቁት በዚያ ቤት ወንድሞቻችን ይረገጣሉ፣ ራይት? ቤተ እምነታችን ይረገጣል። እያንዳንዱ ተቋማችን ለምሳሌ ሙሉ ወንጌል ምናምን የተባለ በጣም የሚጠለጠልበትና የሚሰደብበት ቤት ነው። በዚህን ያክል ወንድሞቻችን እህቶቻችን ሲጠለጠሉ ሲሰደቡ፣ ወንጌል አማኞች ሲሰደብ ሲጠለጠል በጣም ብዙ ነገር ሲሆን አንድም ቀን እኛ ወንጌል አማኞች መተን ተናግረን አውርተን አናውቅም። አይደለም ይጨፍጨፍ ይገደል ምናምን ነገር ብለን አናውቅም። ለምን ሲባል እኛ ክርስቲያኖች እናልቅ። ግን በዚህ በትላንትና ምናምን ነገር የሆነው ነገር በደንብ አድርጎ የኦርቶዶክሳውያን ትክክለኛውን ባህሪያቸውን አሳየ። እንደ ደግሞ ወንጌል እንዲሰበክ ከተፈቀደ ምን አይነት ዋጋ ሊያስከፍል የሚችል እንደሆነም እግዚአብሔር አስተማረ ብዬ ነው የማምነው። ምን ተነገረ እዛ ቤት? ወንጌል የተነገረው በማ በኩል? በኤርሚ በኩል። ካም በፊት ወንጌል ነገር ነበር አይደለም። ኦርቶዶክሳውያን ቁጭ ብለው ፕሮቴስታንት ቤተ እምነትን ያጠለሹ ነበር፣ ይሳደቡ ነበር፣ እንደፈለጉ አድርጎ ያላግጡ ነበር።
እግዚአብሔር መስበር ያለበትን ነገር እንቅፋት ሊሆን የተገባውን ነገር አንስቷል ብዬ እኔ አምናለሁ። እና እኛ ወንጌል አማኞች ልክ ሐዋርያው ጳውሎስ ልጁ ጢሞቴዎስን እንዳለ እንደ ኢየሱስ ክርስቶስ በጎ ወታደር ሁን፣ አብረኝ መከራ ተቀበል እንዳለ በቃ ወንጌል መከራ እንድትቀበል ያደረገ ነው። ኮምፕሮማይዝ አታደርግም። በቃ ትሰብካለህ በኃይል በስልጣን ምንም ያለ ምንም ፍርሃት አንገትህን ለሰይፍ አኖረህ ልክ አባቶች እንደወረስከው ከአባቶች እንደተማርከው ለማንም ሳታደላ በደንብ አድርገህ ወንጌልን በመስበክ ሌሎች ወደ እግዚአብሔር መንግስት እንዲጨምር ታደርጋለህ እንጂ እንቅፋት በመሆን አታገለግልም ማለት ነው። አታገለግልም ማለት ነው። በኦርቶዶክሳውያን ዘንድ መወደድ ከተፈለገ ቀላል ነው። ምንም እንትን አያስፈልግም። ካልኩሌሽን ምንም አያስፈልግም። ፊዚክስ አይደለም ወይ ደግሞ የኬሚስትሪ ምናምን ነገር ምርምር አይደለም። በኦርቶዶክሳውያን መወደድ ከፈለግ ቁጭ ብለህ ወንጌል አማኞችን አሰድብ። በኦርቶዶክሳውያን እንዲጨበጨበል ወይኔ እንትናዬ ተብለህ ያቆለባበሱ ከፍ አድርጎ ምናምን ነገር ስልህን እንደማበራ ሰቅሎ እንዲያሳዩ ከፈለግ ማድረግ ያለብህ ምንድነው? ኦኬ ወንጌል አማኞችን ማሰደብ፣ ኦኬ ወንድሞችን ማሰደብ፣ እህቶችን ማሰደብ ቤት እየከፈት ከዛ ደግሞ በጣም የሚገርም የወንጌል እሳት ነዶ ሲያበቃ አይ ነገሩ እኮ ልክ አይደለም እንዴ እዚህ ጋር እኮ ኦርቶዶክሶች እኮ ልክ ነበሩ ብሎ ለነሱ ሳይል ይዞ ማውራት። ኦኬ ከዛ በቃ በኦርቶዶክስ ትወደዳለህ። ያላንተ እንዳንተ ምንድነው ሚዛናዊ፣ እንዳንተ ጥሩ፣ እንዳንተ ሐሳቢ፣ እንዳንተ ጴንጤ መልክ ምናምን ነገር በቃ የለም። when you like compromise ታደርግ ምን የወንጌሉን እውነት ኮምፕሮማይዝ ስታደርግ ኦርቶዶክሶች በእጃቸው ሳይሆን በአናታቸው ተተክሎ በእግራቸው ላይ ያጨበጨቡ ነው የሚያመሰግኑ። የሚያመሰግኑ። ስለዚህ እግዚአብሔር አምላክ ለወንጌል እንቅፋት ይኮንበት የነበረውን ቤት አይ ቲንክ የሆነ ሊከለክል የፈለገው ነገር አለ ብዬ አስባለሁ። ነገር ፈልጎ የመጣው እግዚአብሔር ነው እና ጌታ ይመስገን ወንድሞቼ እህቶቼ። ሌላው ነገር ደግሞ ይሳደብ ነበረ። ቤተክርስቲያናችንን አሰደብ። ቤተክርስቲያናችንን ብሎ ካለ ሰውየውን ይቀላቅላል ማለት ነው። ግልጽ ነው። ሰው አሰደብክ ይላል። ብዙ ጊዜ ሰደበ ምናምን የሚሉት ነገር ሰዎች ማይንድ ውስጥ ልባቸው ውስጥ እንዲቀመጥ ይፈልጋሉ። ለምን ሲባል ጆሮአቸውን እንዲዘጉ፣ ልባቸው እንዲያጨልሙ፣ እንዳይሰሙ ለማድረግ ይጠቅማል። አብዛኛውን ጊዜ ይህንን እንትን ምንድነው ፕሮፓጋንዳ በደንብ አድርጎ ነው የሚነዙት። በእውነት ኤርሚነት ተሳድበው ነው እንዲህ የስድብ ቃል ካፉ ወጥቶ ያውቃል እንዴ? ሌሎች ወንድሞቻችንስ ቢሆኑ የስድብ ቃል ካፋቸው ወጥቶ ያውቃል እንዴ? አርሴማ አፏን ስትከፍት አሳየው አፏን ከፍታለች ብሎ ታዲያ እናንተ ውስጥ ያለውን ነገር የተጻፈውን ነገር ቢያነብ ተሳደበ ይባላል እንዴ? ወንድሞቼ እናቶቼ ኦርቶዶክሳውያን ምንድን ነው የምታወሩት? ምንድን ነው የምትናገሩት? እንዴ በጉያችሁ ሸሽጋችሁ የያዛቸው እነኚህ መጽሐፍቶች አፋቸውን ይከፍታሉ እንደፈለጉ አድርጎ። አፋቸውን ሲከፍቱ የአፋቸውን ከፈቱ ብሎ ኤርሚያስ ነበበን። ምን ያርግ ታዲያ እንዴ? አሰደበን። ይኸው ጉያዎቻችሁ ሲያሸጋችሁ እነዚህ መጽሐፍቶቻችሁ አፋቸው በጣም ከባድ ነው። በጣም ከባድ ነው። ተሳዳቢ ናቸው ብቻ አይገልጽም፣ በጣም ከባድ ናቸው። ያውም ደግሞ የሚሳደቡት እኮ አምላካችንን ነው። እናንተ አምላካችንን እኮ ነው የሚሳደቡት ያለ ባህሪው እንዴ አምላካችንን እኮ ነው በደንብ አድርጎ የሚሳደቡት። ይሄው አምላካችንን ሰደበው ብሎ አምጥቶ ወንድማችን ኤሚነት ቢያሳይ ቢገልጥ የጨለማውን ስራ ወደ ብርሃን ቢያመጣው ተሳደበ አሰደበ አላችሁ። ይኸውላችሁ ኦርቶዶክሳውያን እኔ አንድ ነገር ልምከራችሁ፣ እንደ ወንድም ልምከራችሁ። ስድብ መሰደብ አትፈልጉም አይደል? መሰደብ አትፈልጉም። ያው በእናንተ ቋንቋ መሰደብ አትፈልጉም። የስድብ ነገር መስማት አትፈልጉም አይደል? አንድ ነገር ነው ማድረግ ያለባችሁ። ኦኬ መዳን የሚገኝበትን በእግዚአብሔር መንፈስ ኢንስፓየር ወደ ሆነው ወደ እግዚአብሔር ቃል ዞር በሉ። ወደ እግዚአብሔር ቃል ኦኬ። ከዛ ደግሞ እነኚህን ገድላት፣ ድርሳናት፣ ታምራት ምናምን ብትሏቸው በጠቅላላ ሰብስባቸው አቃጥሏቸው፣ አስወግዷቸው።
ያንን ባደረጋችሁ ጊዜ ቤታችሁን ከነዚህ ከገድላት ከድርሳናት ከታምራት ሰው ሰራሽ ከሆኑ ትምህርቶች ከልብ ምንድነው ፈልቀው ከተጻፉ ከተቀመጡ ከተሰንዱ ከነኛ ነገሮች ቤታችሁን ባጸዳችሁ ጊዜ ኦኬ በመንፈስ ቅዱስ ኢንስፓየር ሆነው መዳን የሚገኝበትን ጥበብ ሊሰጥ ወደሚችለው ወደ እግዚአብሔር ቃል ዘወር ባላችሁ ጊዜ እርግጠኛ ነኝ ሁሉ ጊዜ በረከት ነው የምትሰሙት። ኦኬ አንገታችሁን አትደፉም፣ አትሸማቀቁም። ቀና ብላችሁ ልክ እንደኛ ኤርሚዬ እንዳለው ልክ ስታገሱ ሉቃስን ስታገሱ አንደኛ ቆሮንቶስ ሁለተኛ ቆሮንቶስ ያላችሁ ሮሜን እያላችሁ ኦኬ ለሰዎች የመዳን ምክንያት ትሆናላችሁ። ሰዎች ከጨለማ እንዲወጡ ወደሚደነቀው ብርሃን እንዲመጡ ምክንያት ትሆናላችሁ። አለበለዚያስ ምንም ማድረግ አይቻልም። ኤርሚ ይገልጣል፣ ኤርሚ ያመጣል፣ ያነባል፣ ከዛ እናንተ ትጨዋላችሁ። በስተመጨረሻ እግዚአብሔር አምላክ በስራ ላይ ነው። እግዚአብሔር አምላክ በስራ ላይ ነው። አዎ እግዚአብሔር አምላክ በስራ ላይ ነው። አንዳንድ ደግሞ ፓስተር ነን ብላችሁ የምትሉ የማን ፓስተር እንደሆናችሁ አትታወቁ። እየመጣችሁ እንቅፋት የምትሆኑ አላችሁ ለመታወቅ። ቅድም እንዳልኳችሁ ችግር የለው። መታወቅ ከፈለጋችሁ ስደቡ ኤርሚን፣ ስደቡ ዳጊን፣ ምን ችግር አለው? ስደቡ ኤፋዬን፣ እነ ዳኒ ምናምን ስደቧቸው። እሺ በቃ ትታወቃላችሁ፣ ችግር የለው። ስደቧቸው፣ ምን ችግር አለው? እንዴ መታወቅ አንፈልጉት እሱ እንደዚህ ያለ እንደዚህ እኮ አለ አበላችሁ አብራችሁ ከኦርቶዶክሳውያን ጋር ችግር የለውም። ፎሎ 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 ትሰበስባለህ ብራዘርዬ። ነገ ደግሞ ቆመ አይ ይሄ ነገር እኮ ልክ አይደለም ኑ ወደ እግዚአብሔር ቃል ተመለሱ፣ ፎሎ አንሱ ፎሎ አንሱ ፎሎ አንሱ ፎሎ አንሱ ይጀምራል። በቃ ተመሳሳይ ነገር ኦኬ። በመጡት መንገድ ይመለሳሉ ብራዘርዬ። ፕሊዝ እንደዚህ አይነት ወንጌል አናቀምኛ። ወንጌል ኦኬ ኮምፕሮማይዝ የምታደርገው ጉዳይ ሳይሆን በነፍስም ዋጋ የምትከፍልበት ጉዳይ ነው። በነፍስ እና እናንተ እንቅፋት የምትሆኑ ወንድሞች ከራባችሁም ነገሩ ምን ችግር? እኛ ወንድሞች በመዘርጋት አንታማም። ኦኬ መታገዝ ከፈለጋችሁ እውነቴን ነው የምላችሁ። እና እየመጣችሁ ወንድሞችን ለማሸማቀቅ በኦርቶዶክሳውያን ቤት ደግሞ ወደ ከንቱ ውዳሴ ሲጀመር የቃሉ አገልጋይ ስትሆን ለሰው ከሰው ከንቱ ውዳሴ ለመሰብሰብ አይደለም። ፕላስ ደግሞ ለሰዎች ደስታ አይደለም። ለጠራህ አምላክ ለእግዚአብሔር ለእርሱ ለጠሪው ለባለቤቱ ደስታ እንጂ የምሰራው አለቀ። እና ወንድሞች እህቶች በተለይ ሳታውቁ ምን በማወቅ በተለይ በማወቅ የምትምጥሩ እናንተ ኤልማሶች ናችሁ። ግን ባለማወቅ የምታብሩ ግን ፕሊዝ በተቻለ መጠን ለማስተዋል ሞክሩ። መጠራታችሁን አስተውሉ። ማን እንደጠራችሁ በትክክል በማስተዋል ነገሮቻችሁን ለማየት ሞክሩ። ወዳችኋለሁ። ከዛ ባሻገር ሁልጊዜ ስለ ኤርሚ ጸልዩ። ስለ ወንድሞች ስለሚያገለግሉ ወንድሞች ጸልዩ። ኤርሚነት እንወድሃለን። እግዚአብሔር አምላክ የተመሰገነውን አንተን የሰጠን እግዚአብሔር አምላክ ይባርክ። ልጆችህን ባለቤትህን እግዚአብሔር አምላክ አብዝቶ ይባርክ። በ30 በ60 በመቶ እጥፍ እግዚአብሔር አምላክ በምድራዊ ይሁን በሰማያዊ በረከት ሁሉ ጊዜ አብዝቶ ይባርክ። በጣም ነው የምንወድ። አሜን። ቴንኪው ወንድምነት ቤካዬ፣ እኔም እወዳችኋለሁ። ተባረኩ። ክብሩ ሁሉ ለጌታ ይሁን። ክብር ሁሉ ለእግዚአብሔር ይሁን። ወንድሞችና እህቶች እኛ ጋር ክሬዲቱን የምንሰጠው ለእግዚአብሔር ነው። በቤኪ ይሰራል፣ በቢኒ ይሰራል፣ በብራይት፣ በጋይደን፣ በኤልሳቤጥ፣ በዜዶ፣ በዳግሻ፣ በእኔ፣ በወንዶች በሴቶች ልጆቹ ጌታ ይሰራል። ክብሩ እኛ ቤት ለበጉ ብቻ ነው። አዎ ልብ በሉ። ያ የህዝብ ጎርፍ፣ ያ የነጣ ትልቅ በእኔ አይን እይታ ላየው የማልችለው የስንዴ አዝመራ ውሃ ነው ሲጎርፍ የማያውቀው። ህዝብ ግን ሲጎርፍ አይቼ አላውቅም። እኔ የገጠር ልጅ ነኝ። በትልልቅ ወንዞች ጅረቶች ባሉበት አካባቢ ነው ያደግኩት። ብዙ መልካዎች አሉ ወንዞች። ኦኬ ውሃ እንጂ ሲጎርፍ የማየው ሰው እንደዛ አላዩ። ግን ሰው ማለት ነው። እኔ እሱ ከሆነ በኋላ ጌታ ካሰነበተኝ ለልጆቼም ለእኔም ያሰንብተኝ፣ ካልሆነ ወደ አባዬ ብሄድ ነው ደስ የሚለኝ። ያን የህዝብ ጎርፍ የህዝብ ማዕበል ማለት ነው አሳይቶኛል ጌታ። እሷ እንዳትረሷት። ኤርሚያስ በጣም ሰለቸን፣ በጣም ነገሩን አደጋግመው ብለን እንዳትለኝ፣ ደጋግመዋለሁ። እና በጣም ጸልዩ ወንድሞቼ፣ እናቶቼ ጸልዩ። ኦኬ ጸልዩ።
እንጸልያለን። እግዚአብሔር ህዝቡን ሊያድን ወዷል። ኦኬ በቃ አሁን በእያንዳንዱ ቤት የቤት ስራ ሆኖ ገብቷል። በገርላት ጉዳይ ላይ፣ የዘላለም ህይወት ጉዳይ ላይ፣ በቤተክርስቲያን ጉዳይ ላይ ሁሉም አሁን ሀሳብ እየሰጠ ያለበት ነው። ጳጳሳቱ ብቻ ነበሩ አይደል ድሮ ስለ ቤተክርስቲያን የሚሰበሰቡት? ካህናቱና ጳጳሳቱ የሊቃውንት ጉባኤ ወይ ፓስተሮቹና አገልጋዮቹ ምናምን ነገር ነው አይደለ? ሙሉ ጊዜ ሰጠን የምናገለግል እንደኔ አይነት አገልጋዮች ናቸው። ቸርች ተሰብሰበን ቁጭ ምንለው። አሁን ሌላውስ ምን ነው ተብሎ ዝም ብሎ ክውክው የሚልበት የለም። በአምላኩ በእግዚአብሔር ቃል ላይ ሀሳብ ይሰጥበት፣ የተማረውን የሚናገርበት፣ የሚመሰክርበት፣ በጎነቱን ይመሰክራል። የጌታን እንደኛ አይነቶቹ። ሌላው ደግሞ ስለ ቤተክርስቲያኑ ይናገራል። ቀደሞ ዳጊ እንዳለው ቤተክርስቲያን እንዲህ ብላ፣ ቤተክርስቲያን እንደዚህ አለች፣ እንሷ እኮ እንደዚህ አትልም፣ ኧረ እሷ በፍጹም እንዲህ አይወጣትም ብሎ ይላል። ስለሆነ ሴትዮ እንደምታወራ ነው ይመስሎን። ይሄ ሁሉ እኮ መጽሐፍ ቤተክርስቲያን ማለት እኮ በመጽሐፍቶቿና በትምህርቶቿ ነው የምትመሰለው። እኛ አንድ መዓት አስስ ገሰስ መጽሐፍ ጽፈን ስናበቃ ከሙሉ ወንጌል፣ ከመሰረተ ክርስቶስ፣ ከቃለ ሕይወት፣ ከሕይወት ብርሃን፣ ከአማኑኤል አንድ መዓት እንደዚህ አይነት ግሳንግስ መጽሐፍ ተጽፎ ቢገኝብን አረ ቤተክርስቲያን እንደዚህ አትልም፣ በፍጹም መሰረተ ክርስቶስ እኮ እንደዚህ አይወጣትም፣ አውቃታለሁ እኔ መሰረተ ክርስቶስ እያልክ በእንስታይ ጾታ በሴት አንቀጽ እየጠራክ እና ከጉያ እኮ ነው የተገኙ ተብለን ብንባል ምንድን ነው የምንለው? ምንም። ከመሰረተ ክርስቶስ ቤተክርስቲያን የተገኘ መጽሐፍ ካለ የተጻፈ ግሳንግስ ካለ ከሙሉ ወንጌል ከሆነ ሙሉ ወንጌል ራሷን የምትጠይቀው፣ መሰረተ ክርስቶስ ራሷን የምትጠይቀው። መሰረተ ክርስቶስ ቤተክርስቲያን ሙሉ ወንጌል ሲጠየቁ ኤርሚያስ አብሮ ነው የሚጠየቀው። እዛ ቸርች ውስጥ በአባልነት መጻፍ የለብኝም፣ ህዝቤ ነው በአካሉ በሆነች በክርስቶስ ቤተክርስቲያን ውስጥ ብልጥ ነኝ። አይን አይመለከተኝ ሙሉ ወንጌል ለጻፈችውና መሰረተ ክርስቶስ ለጻፈችው ብዬ አልልም። የተጻፈ ቢገኝ እኮ ነው አልኩ። እንትና ገድል መቃብራቸውን ብስሙ ምናምን ነገር ብሎ የሚልክ ኦርቶዶክስ እንደጻፈችው ቢጻፍ እና ቢገኝብን እኛ ሁሉ ልናፍር የሚገባው። በራሳችን ቀንድ ራሳችንን ይወጋል። ዳግዬችን ፒክቸር ያመጣት ጥሩ እንትን ናት። ጥሩ ገላጭ ማለት ነው። ኦኬ። ግን ክፋቱ መሰረተ ክርስቶስ ሙሉ ወንጌልም ሌሎችም እኛ አብያተ ክርስቲያናት ውስጥ እንዲህ የተጻፈ ጠዋት ጠዋት ፀሐይ እየሞቅን የምናነባው በረከቱ እንዲደርብህ በረከቱ አይደርብህ አችሁ እየተባለ የምናነባው መጽሐፍት የለም ብቻ ሳይሆን ለዘላለም አይኖሩም። ይሄ እዚህ የሕያዋን ማህበር ነው ብራዘርዬ፣ የሕያዋን ማህበር ነው። ሕያዋን ድንጋዮች ናቸው የተሰበሰቡት። ሕያው ድንጋይ የሆነው የጽዮኑ ዓለት የእግዚአብሔር ልጅ ኢየሱስ ክርስቶስ የሚመራው ህብረት ነው፣ የጴንጤ ህብረት። ራሴ ስላለሁበት አድሎ እያደረኩ የምናገር እንዳይመስልህ። ስርዓት እስከሌለን ስርዓት ያዙ እላለሁ። እኔ ብቻ ሳይሆን እዚህ ያሉ ሁሉ በሙሉ እንላለን። እና ቤተክርስቲያን እንደዚህ አይደለም ብለን ይሄ ሁሉ መጽሐፍ ታዲያ በማን የተጻፈው? ጳጳሳቱ መግለጫ እየሰጡ ምንድነው? መቅድሙ ላይ ስታነብ የጳጳሳቱ ስም እና ፎቶ ተቀምጦ የደብሩ አለቃ፣ የአህጉረ ስብከቱ ሊቀ ጳጳስ፣ በትንሣኤ ዘጉባኤ ማተሚያ ቤት ቤተክርስቲያኒቱ፣ ከቤተክርስቲያኒቱ ማተሚያ ቤት ውጭ ባሉ በግለሰቦች እንደነ ገብረስላሴ ብርሃኑ እንደነ ተስፋ ገብረስላሴ ቤተክርስቲያኒቱ ለጥቅም የምታውላቸው መጽሐፍቶች ናቸው እኔ ቤት ውስጥ ያሉት። ለጥቅም አሁን ቀጥታ ትጠቀምባቸዋለች። አይበቃችሁም? ይህንን እኮ አሳይተን ራሱ ፓትርያርኩ ጥራት ይጎላቸዋል እንዲሉ አስደርጓቸዋል እግዚአብሔር። በሌሎችም ወንድሞቼ የ10 ዓመት ጩኸቴ ተሰምቷል ማለት ነው። መሰማት ብቻ አይደለም፣ እግዚአብሔር ህዝቡ ነው የፈለገው። ጩኸት እንዲሰማ ብቻ አይደለም ያለኝ፣ እግዚአብሔር ህዝቡን ያድነዋል አልኩ። ሕያው አምላክ ለዘላለም የሚኖር ጌታ የያዕቆብ ንጉሥ ምስክር ነው፣ ያድነዋል። በእኔው ዘመን ጀምሯል። በዚህ 10 ዓመት ውስጥ ስንቱ ወደ እግዚአብሔር መንግሥት እንደመጣ እኔም አውቃለሁ፣ ጌታም ያውቃል፣ እናንተም ታውቃላችሁ። እና ምን ይሁን ኤርሚያስ? ምንም ክብሩ ለበጉ። ኤርሚያስስ ናቲንግ፣ አንድ ተራ ሰው ነው። ዳጊስ ናቲንግ፣ አንድ ተራ ሰው ነው። ጸጋ ሰጥቶን እግዚአብሔር በመንግሥት ውስጥ የምናገለግል ነን እንጂ ምን ይሆንልናል? ቀይ ምንጣፍ ሪባን አንጥፉልን አልወጣንም።
አንዳንድ ጴንጤዎች ተደርበው ሁሉ ጭምር አይደል እንዴ ሲናገሩ ነበር። ስትነኩና ያለ እነዚህ መጽሐፍቶች ሊያድኗቸው ማለት ነው። እመታለሁ ስለ መድኃኒዓለም ምስክሬ ነው። መንገዴ ላይ ላግኝህ። ይሄ ቃል ሁሌ ነው ወደ መንፈስ የሚመጣው። ያ የግብፅ ንጉሥ ፈርዖን ኒካው የተባለው ማለት ነው ከባቢሎናውያን ጋር ውጊያ ነበረውና ከርከሚሽ ላይ ሲሄድ ኢዮስያስ የሚባል ደገኛ የእስራኤል ንጉሥ በማይመለከተው መንገድ ገብቶ በዛ ገደለው። በሜጊዶ ሜዳ ላይ ሸለቆ ውስጥ ገደለው። ማንን? ኢዮስያስን። ለምን? አይመለከተውም። ኢዮስያስ አርፈ ተቀመጥ ወንድሜ፣ ጴንጤው ኢዮስያስ አርፈ ተቀመጥ። ኢዮስያስ ብዬስን የናቲን ወንድም እያልኩ አይደለም። እንደ ንጉሱ እንደ ይሁዳው ንጉስ የምትንቀዠቀዡ ማለት ነው። ኤርሚያስ አሁን ፓስተር ነው ብላችሁ የምትሉት ከበስተኋላ አሁን የሚያስወራው ማለት ነው። ከፌስቡክ ጀምሮ ሲሰርበኝ የነበረ ሰው ነው። አሌክስ ነው ማን የሚባል የከሰረ ፓስተር፣ ጸጋው የተላጨበት መሰማትን ይፈልጋል። መንፈስ ቅዱስ ካልሰጠ በስተቀር መሰማትን አትላላጡ። አንዳንድ መሰማትን ፈልጋችሁ የምትመጡ ከፌስቡክ ጀምሮ ሲሰርበኝ ነበር፣ አውቀዋለሁ። ለዚህ ነው ምላሽም አልሰጠው። የከሰርክ ፓስተር እኮ አልኩ። ያን የድሮ ጸጋህን አስላጭተህ ወይም ደግሞ ጸጋ ሳይሰጠህ እግዚአብሔር ዝም ብለህ ከረባትህን አስረህ ቦርጭህን አንዘርጠህ ፓስተር ነኝ ብለህ የምትል ማለት ነው። ዳርያስ ይለፈልፋል። ወጥቶ ማለት ይለፍልፍ። የከሰራችሁ ፓስተሮች ጸጋችሁን ደሊላ ጭን ላይ ተኝቶ ሳምሶን እንዳስላጨው ያስላጫችሁ። ኤርሚያስን ወጥተህ ስለተናገርክ ታስቆመ ይመስሎ ከሆነ በጣም ተሳስተሃል አልኩ። በጣም ተሳስተሃል። የኛዎቹ ኢዮስያሶች ማለት ነው። በማይመለከትህ ጦርነት ገብተህ ልትዋጋ። ኢዮስያስ በማይመለከተው ጦርነት ነው የገባው። የፈርዖንን ንጉሥ ኒካውን እግዚአብሔር ነበር የላከው። ባቢሎናውያንን እግዚአብሔር የባቢሎን ንጉሥን በከርከሚሽ ላይ ሊቀጣው ሲፈልግ እግዚአብሔር ኃያላን መንግስታትን በኃያላን መንግስታት ላይ ያስነሳል። ባቢሎንን የቀጣት በሜዶንና በፋርስ ነው። ሜዶንና ፋርስን የቀጣት በግሪክ ነው። ግሪክን የቀጣው በሮም ነው። ኦኬ። እግዚአብሔርን መንግስቱ ሁሉን ትገዛለች። ዙፋኑን በሰማይ ሰርቶ መንግስቱ ሁሉን ትገዛለች። እንደ ፍቃዱ ምክር የነገስታትን ልብ ወደ ወደደ ያዘነብላል። ኢዮስያስ ደገኛ ንጉሥ ነው። ከዳዊት ቤት የተገኘ ነው። ከመወለዱ ከ300 ዓመት በፊት ስሙ ተጠርቶ ትንቢት የተነገረለት ብላቴና የ8 ዓመት ልጅ ግን የማይናቅ ስራ በእስራኤል ላይ ተሐድሶን ያመጣ እግዚአብሔር ድልን የሰጠው መከናወንን የሰጠው ለእግዚአብሔር የቀና በአባቱ በዳዊት መንገድ ሄደ። ያሳዝናል። አንዳንዶቻችሁ በማይመለከት ጦርነት ገብተህ ጌታ ኢየሱስ ምስክሬ ነው አልኩ። መልአክ ሁሉ ሊመታ ይችላል። አትጠራጠረኝ አልኩ። ቅዱስ የእግዚአብሔር መልአክ ሁሉ ሊመታ ይችላል። መታው ይላል። ሄሮድስንም መልአኩ መታው፣ በትልም ተበልቶ እንዲሞት አደረገው ይላል። የእግዚአብሔርን ቃል ሲያጣመም የነበረ ማለት ነው። እመነኝ አልኩ። ጴንጤ ሆነህ መንገዴ ላይ ቆመህ አንተ ለገድል ለድርሳን አትከራከር ከሆነ አባቶች የተባሉት ጥራት ይጎላቸዋል አስብሏቸዋል እግዚአብሔር። ናና ግጠመኝ አልኩ። ጴንጤም ብትሆን ቅዱስ የእግዚአብሔር ልጅ ኢየሱስ ምስክር ነው። ናና ግጠመኝ። አንተ ገድላትና ድርሳናትን ልታስጥል አይደል? ሙሉ ወንጌል ተሸጉጠህ፣ ቃለ ሕይወት ተሸጉጠህ፣ መካነ ኢየሱስ ተሸጉጠህ አታጠና፣ መጽሐፍ ቅዱስ አትጸልይም፣ እግዚአብሔር ምን እየሰራ እንዳለ አታቅም። መጥተህ እኔና ዳጊን ወይ ቤካ እናንተናል ለመሳደብ ይመታሃል አልኩ። ቅዱስ የእግዚአብሔር ልጅ ምስክር ነው። አትጠራጠር። ማስፈራራት አይደለም። እናንተ ይህንን የጽድቅ ቃል እንዳይሰበክ እግዚአብሔር አውሬውን ሲመታው አብራችሁ የምትወራጩ ጴንጤዎች መልአክ ሁሉ ጭምር ሊመታ ይችላል። የእግዚአብሔር መልአክ ይህንን የጽድቅ እውነት ህዝብ እንዳያቅ ለብዙ ዘመን ዘግተው ህዝቡን ማለት ነው። ህዝባችን እኮ መጽሐፍ ቅዱስን እኮ አያውቅም። ፊልጵስዩስ መልእክት እኮ ብለህ ስትል እኮ የሚስቅ እኮ ትውልድ ነው። ምክንያቱስ እሱ ጠዋት ነጋ ጠባው ውዳሴ ማርያምና ሰኔ ጎልጎታን የሚያነበው እኔ ነኝ ዋናው የክርስትናው ቆንጮ ይልሃል። እናንተ መች መጣችሁና ትናንትና የመጣችሁ ገለባዎች ይለዋል።
ይበሉ ስድቡ ነው የፈለጉትን። ጴንጤ እኮ ማለት አተላነት ነው ይላል። የፈለገውን ይበል ብራዘር። ና ሜዳው ላይ ግን ና ሜዳው ላይ ጴንጤ አተላ መሆኑን አለመሆኑን እኔ ያሳያለሁ። ወንድሜ ዳጌ ያሳያል። እናሳያለን። አተላ ከሆንን አተላችንን ታሳየናላ። በደንብ ዘርዘር አድርገህ ታሳየናለህ። ወንድሞቼ በደንብ እናወራለን። እህቶችም አሉ እናወራለን። ካልሆነ በስተቀር በቃ በሽካ ነው ማለት ነው። ተናደ ማለት ነው። አተላ ምናምን በምትለው ማነው አተላ ላይ ተቀመጠ? አተላችን ምንድን ነው? የጴንጤው አተላው ምንድን ነው? ኦኬ ዘርዘር አድርገህ ትነግራናለህ። የት ነው ይሄ አተላ የተገኘው? ከየትኛው ቤተክርስቲያን ነው የወጣው? ምንጩን ንገረን እንልሃለና። ከሌለ በቃ የቡና ወሬ ነው። የቡና ወሬ ደግሞ ድሮም ጀምራችሁ ስትዋሹብን ነበረ። ኦኬ ጌታ ይባርክ ብለን እኛ ስራችን እንቀጥላለን። ልብ በሉ፣ እግዚአብሔር በስራ ላይ ነው። እንደ ፈርዖን ኒካው አይነቶች ናቸው። አሁን ያዛ የምትሉት ፓስተር ነኝ ብሎ የሚል በማይመለከተው ጦርነት አይ ዮሴያስ ነቢዩ ኤርምያስ የለቅሶ ግጥም ጻፈለት ሲሞት አልሰማም። ነቢይት ህልዳና የምትባል ነበረች በሱ ዘመን። አይ ቲንክ በእድሜ ቢበልጥም እንባቆምም የነበረው በዚያው ዘመን አካባቢ ላይ ነው። ነቢዩ እንባቆም አቁም ብሎ ቢለውም አያቆምም። ህልዳናም ብትጠይቀው አያቆምም። ነቢዩ ኤርምያስን ቢያወራውም አያቆምም። በእርግጥ ህፃናቶች ናቸው ሁለቱም፣ ግን ህፃን ናቸው ብለህ የምትነቃቸው አይደለም። ኢዮስያስም ህፃን ነው፣ ኤርምያስም ህፃን ነው። ብላቴና ነኝ አትበል ነው ብሎ ያለው። አንተ በጣም በቃ ጌታ የሚናገረው በውርጫቸው በጣም የተንዘረጠጠ ጺማቸው ሁለት ገብስማ ፀጉር ያበቀሉ በሚመስሉ ሰዎች መስሎ ብቻ ከሆነ ተታላል። አንዳንድ ሰዎች እግዚአብሔር ስራውን የሚሰራው በአሮጊትና በሽማግሌ ብቻ ይመስለዋል። ማን ያለው እኮ ነው ብዬ። አንዳንድ ጊዜ እግዚአብሔር ሲሰራ ስራውን የሚሰራው በተማሩና በተመራመሩ ኮሌጅ በበጣጠሱ ሁለት ፒኤችዲ ምናምን ነገር በያዙ ይመስላል። ማን ያለው? በእኔ አይነቱ እረኛ 7ኛ ክፍል ትምህርቱን ባቆመ ሁሉ ይሰራል። የአሞጽ አምላክ ይደግመዋል ማለት ነው በዚህ ዘመን። ማን ያለው? ስሙን መጻፍ በማይችል አሳ አጥማጅ በሆነው በዮና ልጅ በስምዖን ጴጥሮስ፣ በእነ እንድርያስ፣ በእነ ዮሐንስና በእነ ያዕቆብ ስራውን ሰርቷል። ማን ነው ያለው? በተማሩ ሰዎች ብቻ ነው እግዚአብሔር የሚሰራው ብሎ ያለው። በተማሩትም ይሰራል። አዎ፣ ባልተማሩትም ይሰራል። አዎ። እግዚአብሔር የሚፈልገው የአንተን ሰርተፍኬትና የኔን ሰርተፍኬት አለመኖር አይደለም። ልብ በኢዮስያስ እና በኤርምያስ ዘመን ብታስብ ለነቢይነት የተጠራው ኤርምያስ ሕፃን በጣም ቋስቂ ነው ዘመኑ። በጣም ዝም ብለህ ስታየው በእግዚአብሔር ሀሳብ ላይ አልስቅም። ዝም ብለህ ስታየው ስትሆን ቆይ ማነው ንጉሱ በዚህ ዘመን የተሾመው ብለህ የ8 ዓመት ልጅ ኢዮስያስ ንጉሱ የ8 ዓመት ልጅ ኢዮስያስ የተጠራው ነቢይ ሕፃን ለንግስና የተቀመጠው ሕፃን ሕፃን ይሄማ ዝም ብሎ ኩታራ የበዛበት ምናምን ነገር ብለህ ልትለው አትችልም። ሕፃናት ናቸው ግን ቅቡዓን ናቸው። ሕፃናት ናቸው ግን እግዚአብሔር ከሰማያት አይቶታል። ኪንግ ጆዛያ አይቶታል ኢዮስያስን። ጣዖት አምላኪ ሆኖ ከዳዊት ፍቃድ በራቀ በአባቱ በአሞጽ ቤት የተወለደ ብላቴና ነው። ያላ የ8 ዓመት ልጅ ይህም ብይ ጫወት እንጂ ናባቡሽዬ እንትን ልግዛልህ ጀላቲ ከረሜላ ጠጠር ይሻላል ወይስ ደስታ ምናምን ነገር ብለህ ልትለው የምችለው እኮ ልጅ እኮ ነው። ወይኔ ጌታዬ ስራህ፣ ወይኔ ጌታዬ ስራህ እንዴት ግሩም ነህ፣ እንዴት ድንቅ ነህ። ወስዶ ዙፋን ላይ ጀግናው ዳዊት በተቀመጠበት ዙፋን ላይ ኪንግ ጆዛያ ኢዮስያስ እንዴት እንደምወደው በአባቱ በዳዊት መንገድ ሄደ ይላል። ገና ብላቴና ነው እና ገና በነገሰበት ዘመን ጠረጋ ነው የጀመረው። የምን ጠረጋ? የጣዖት አምልኮ ጠረጋ። ከእስራኤል ምድር ከተራራማው ከኤፍሬም ሀገር ከብንያም ምናም ነገር የሚባል ከደቡብ እስከ ሰሜን ከምስራቅ እስከ ምዕራብ አጽዱ ጣዖት ያመለኩ። እሱ ከመወለዱ በፊት በናባጥ ልጅ በኢዮርብዓም ዘመን ጣዖት ያመለከ ቄስ ነኝ ኮሄን ነኝ ራባይ ነኝ ብሎ ያለ ሁሉ የት ነው የቀበሩት? መቃብሩን አሳዩኝ እያለ መቃብሩን ሲያሳዩት ቆፍሩ። ምኑን? ንጉሱ ትእዛዝ ቆፍሩት። ምኑ? መቃብራቸው እኮ ነው። የዛሬ 3 ዓመት እኮ ነው። የዛሬ 300 ዓመት ነው የሞቱት። 300 ዓመት የሚሆን ቆፍሩት።
ማለት የሳቸው እኮ በጣም እኮ በዚያ ዘመን እኮ እንትን ቆፍሩት። የንጉሥ ትእዛዝ ነው፣ ቀጭን ነው። እንደዚህ 2 3 ትእዛዝ አይሰጥም። ቆፍሩት። ከዛስ አጽማቸውን አውጡ። ወይኔ ጌታዬ ኢየሱስ አውጣው፣ ጭንቅላቱን ሁሉ አውጣው፣ እግሩንም አውጣው እና ረብርቡ በአንድነት እናስ እሳት ለኩሱበት አላቸው። አቃጥሉት አላቸው። የእግዚአብሔር ቅናት ይህንን ያደርጋል። አቃጥሉት አጽማቸውን። የታቅና የእግዚአብሔርን ቅናት አቃጥሉት አላቸው። ይህንን የሰራ ሰው ነው። ሳይወለድ ከ300 ዓመት በፊት ስሙ ተጠርቶ በነቢይ ስሙ ባልታወቀ ነቢይ ስሙ የተጠራ ንጉሥ። አይገርም? ከይሁዳን ሄደው ያ ንጉሥ ያ ነቢይ በዳና በቤተል ጥጃ አቁሞ ኢዮርብዓም እያጠነ በነበረበት ሰዓት ላይ በአንደኛ ነገሥት መጽሐፍ ምዕራፍ 13 ላይ ታገኙታላችሁ ታሪኩን። የአምላኬ መንፈስ ከይሁዳ ልኮት ሂድና ለናባጥ ልጅ ለኢዮርብዓም ትንቢት ተናገር አለው። ተናገረ። የአባቶቼ የነቢያት መንፈስ ጌታ የእግዚአብሔር ለዘላለም ስም ይባረክ። ሂድና ትንቢት ተናገር አለው። ሄዶ ትንቢት ሲናገር የነበረ ስሙን እንኳን አናውቀውም፣ ስሙን አላውቀውም የነቢዩን። ግን እግዚአብሔር ከይሁዳ ነቢይ ላከ ይላል። ወደ ሰማርያ ሄደ፣ ወደ ቤተል። ለጥጃ የሚሰግድ ትውልድ አውጡት አለ። ይሄንን የጠንቋይ አጽም ሁሉ አውጡት እኮ ነው ብሎ ያላቸው። ያኔ እኛን የሰዎችን አጽም ይውጣ ብለን አንል። ያለፈው ታሪክ ላይ በባለፉት ትውልዶች እግዚአብሔር እንዴት እንደሰራ ማለት ነው። አምልከው ለጥጃ ሁሉ ሰግዶ ይሄደ። ለጥጃ ሁሉ ስገዱ ብሎ ያለ ቄስ በለው ራባይ በለው እንደ ቡሄ ችቦ ነው ያነደደለት፣ አቃጠለው እኮ ይላል። የኔ ጌታ ለዘላለም ስም ይባረክ፣ ለዘላለም ስም ይባረክ። አባዬ ጌታዬ ኢየሱስ ለዘላለም ስም ይባረክ። ለዘላለም ስም ይባረክ። እንዲህ አይነት ስራ የሰራ ሰው ነው መጨረሻ ላይ በማይመለከተው ጦርነት። አንዳንዶች አላችሁ በጣም ትንቀዠቀዡ። አርፈ ተቀመጥ አልኩ። ጌታ ኢየሱስ ምስክሬ ነው። አርፈ ተቀመጥ፣ ካልሆነ ግን የቤት ስራ ይሰጣችኋል አልኩ። በቤታችሁ የቤት ስራ ይሰጣል። የምትንቀዠቀዢ ጴንጤ ኤርሚያስ ስሙን አጠፋል ብለህ የፈለግህ አጥፋ። እሱን ስላደረክ አይደለም። የእግዚአብሔርን ሐሳብ ግን እቃወማለሁ ብለህ ኤርሚያስ ፎቶን ዘቅዝቀህ የፈለግከው ማለት ትችላለህ። የፈለግከው ሰደለቁ ሰሚውን ዕጣን አጭሰህ የሚሆን የፈለግከው ማድረግ ትችላለህ። በአንደኛ ነገሥት መጽሐፍ ምዕራፍ 10 በሁለተኛ ዜና መጽሐፍ ምዕራፍ 34 ላይ ይህን ብላቴና እንደጠራው እንደነገሰ ያደረገ ይህን ነው። ኢዮስያስ መንገስ በጀመረ ጊዜ የ8 ዓመት ልጅ ነበር። የ8 ዓመት ልጅ እንዴት ነው የሚነግሰው? በሀሳብ ማለት ትንሽ እናንሸራሽረው ሀሳቡን ብለህ ብትል ምን አገባህና ታንሸራሽራለህ? ማን ጥልቅ አድርጎ አሁን ነው ትውልድ እናንሸራሽር ብሎ ቢለው ማን ነው አለምና እዛ እግዚአብሔር ነው። በዳዊት መንገድ ይሄ የዳዊት መንግስት የእግዚአብሔር መንግስት ስለሆነ እሱ የፈቀደለት ብቻ ነው የሚቀመጠው። እንደ አዶንያስ አይነት ተንቀዥቅዥ እገባለሁ ብለህ ብትል ያስደፋል ጌታ ራሱ ማለት ነው። አትችልም። እንደ አቢሻሎም አይነት ተንቀዥቅዥ ዳዊትን ገልብጬ መፈንቅለ መንግስት አድርጌ ብለህ ራሱ እግዚአብሔር ያስወግዳል። በራስ በወገኖች ማለት ነው። በኢዮአብ ነው በጦር አለቃው ተመቶ። እዚህ ዙፋን ላይ ዝም ብሎ መፋነን የለም። ይህም ብላቴና አስቀመጠው። በእግዚአብሔር ፊት ቅን ነገርን አደረገ። የ8 ዓመት ልጅ በአባቱ በዳዊት መንገድ ሄደ፣ ወደ ቀኝም ወደ ግራም አላለም። ይኸው ነው የሚያስፈልገው ብራዘርዬ። የምን ወደ ቀኝ ወደ ግራ እርፍ ጨብጠን የለም። በነገሰ በ8ኛው ዓመት ይልላል የመጀመሪያ ስራው። በነገሰ በ8ኛው ዓመት እስኪ ጥሩ አልጋ ስሩልኝ፣ ቆንጆ ሴቶች እያመጣችሁ በስሬ ያስቀምጡልኝ ብሎ እንዳይል አንደኛ ገና ልጅ ነው። እንደው ግን ሌላ የሚያስፈልግ ነገር አለ አይደል? በነገሰ በ8ኛው ዓመት ገና ብላቴና ሳለ
የአባቱን የዳዊትን አምላክ ይፈልግ ጀመር። በ12ኛው ዓመት በነገሰ በ4 ዓመት በኋላ ማለት ነው። የ12 ዓመት ልጅ ሆኖ ይሁዳና ኢየሩሳሌምን የኔ አባት የኔ አባት የኔ አባት የኔ አባት ከኮረብታው መስገጃዎችና ከማምለኪያ አጸዶችን እንጨቶች ብሎ ማለት ነው ቅቤ የሚቀቡለት ከተቀረጹትና ቀልጠው ከተሰሩት ምስሎች ያነጻ ጀመር አልኩ። የተቀረጸ የቀለጠ ነው ያልቀለጠ ነው ቫርኒሽ የተለቀለቀ ነው እንትን በህይወት ያለ ዛፍ ነው በሙሉ አጽዷል። ጽዳት። አንዲት የእግዚአብሔር ሴት ስትነግረኝ በቅርብ ደውላ ኤርሚ አንድ ትልቅ ከተማ ስትጠርግ ቆሻሻውን ስትጠርግ አሳየኝ እግዚአብሔር አለችኝ። ያድርገው ጌታ ያልኩሽ መጥረጊያው ይኸው ያድርገዋ። በህልምና በራእይ በጣም ነው ማምነው። ያድርገው። በጣም ብዙ ህዝብ ይዘስ ጠርገው ነበር ቆሻሻውን። ለእኔ ይገባኛል ሳይነት ለአንቺም ይገባሻል፣ አንተም ይገባሃል። እሺ ያነጻው ጀመር። የበዓሊንም መሰዊያዎች በፊቱ አፈረሰ ይላል። ልጁ ልጅ ነው ግን በአባቶች ዘመን ተሰርቶ ተብሎ የተባለውን ሁሉ ማለት በትውልዶች ታሪክ ለ300 ዓመት ተቀምጦ የነበረውን ሁሉ ማለት ነው። በፊቱም በላዩም የነበሩትን የፀሐይን ምስሎች የማምለኪያ አጸዶችን ቆረጠ ይላል። ሃሌሉያ ሃሌሉያ። የተቀረጹ ቀልጠውም የተሰሩ ምስሎችን ሰባበረ፣ አደቀቃቸውም። ይሰውላቸው በነበሩት ሰዎች መቃብር ላይ በተናቸው። ከዛስ የካህናቶቻቸውንም አጥንት በመሰዊያዎቻቸው ላይ ያቃጠለ። ዋት ቅድም የነገርኩ ማለት የባ መቃብር ነው። በዮሲያስ ማነው በኢዮርብዓም ዘመን የነበረ ነው። አዎ የማን ይሄኛው መቃብር ይታወቃል። መቃብራቸው ይታወቃል። ድሮ አለ ተጽፎበታል። ደግሞ ሩጫውን ጨረሰ ተብሎ ማለት ነው። ይሄ ሩጫም ትውልድ ሩጫውን ጨረሰ፣ በጌታም ፍቃድ ሄደ፣ ተሰበሰበ ወደ ጌታ እየተባለ ሁሉ የተጻፈለታል ሐውልቶቻቸውን። እንዴት ነው ነገሩ? እንዴት ነው ነገሩ? እንዴት ነው ነገሩ? አንተዬ እንዴት እኮ ነው ነገሩ? በሰላም አንቀላፋ ተብሎ የተባለለት ሁሉ ማለት ነው። ኢዮስያስ መጠየቅ ጀመረ። ይሄኛው መቃብር ሴማን ነው? ይሄ ሰው በኢዮርብዓም በናባጥ ልጅ በኢዮርብዓም አንተ ከመወለድ ከ300 ዓመት በፊት የነበረ ሰው ነው። ታሪኩን እናውቀዋለን። እና በዛ ንጉሱ ኢዮርብዓም በዳንና በቤተል ያቆማቸው 2 ጥጆች አልነበሩ ተብሎ ስለተጻፈ ክቱቢም ላይ ተጽፏል አለ። ተዚህ ይላል። ደግሞ ልጁ ገና 8 ዓመት ሆኖ ሌዋውያንን ሰብስቦ መጽሐፉን አምጡልኝ ብሎ እኮ ነው ያስነበበው። ጌታ ኢየሱስ ስም ይባረክ። ጌታ ኢየሱስ ስም ይባረክ። የዳዊትን አምላክ መፈለጉ መጽሐፍቱን አምጡልኝ ብሎ ሌዋውያን ካህናቱን ሁሉ ሰበሰባቸው። ካህናቱን ጥሩልኝ፣ የእግዚአብሔርን ካህናት ጥሩልኝ ብሎ ከዛ ካህናቱ ሲመጡ ህጉን አምጡ አለ። ህግ ከካህን ምክር ከጠቢብ ቃልም ከነቢይ ስለማይጠፋ ካህናቱን ጠራና መጽሐፍቱን ያስነበበው። ኦኬ እንዴት እኮ የኔ አባት የካህናቶቻቸውንም አጥንት ይላል። አጥንታቸው እኮ መቃብር ውስጥ ነው ያለው። አዎ ክፈቱ እየተባለ ቆፍር አውጣው። የእንትና እኮ ኧረ የእሳቸው ዘመዳል አውጣ። ምን የተገኘ መቃብር ውስጥ ጭንቅላቱ ይኸው፣ ቅልጥሙ ይኸው፣ መቀመጫው አካባቢ የነበረ አጥንት ይኸው፣ ሰብስብ አምጣ፣ እዚህ ጋር አስቀምጥ። ይሄኛው ሴማ መቃብር እሱም በእሱ ዘመን እንደዚህ የነበረ። እሺ እሱንም አውጣ። ከንማጅን የእግዚአብሔር በቀል እኮ አልኩህ። የእግዚአብሔር በቀል እኮ አልኩህ። የእግዚአብሔር ቅዱስ በቀል እኮ አልኩህ። አውጣ። ኧረ በተኙበት የዛሬ 300 ዓመት የተቀበረ ፈልግ። አጥንት ካለ መቃብር ውስጥ ይቆፈራል። እዛ አጥንት አገኘን እዚህ እጁ አካባቢ ላይ ምናምን የተገኘውን ብቻ አጥንት ሰብስብ አስቀምጥ። ከዛ መሰዊያዎቻቸው ደግሞ ይቆሙበት ነበረ። አጥንቱን ሰብስበው መሰዊያው ላይ አድርገው የካህናቶቻቸው ማለት የአገልጋዮቻቸውን አጥንት ለነዛ ጥጆች የሰገደ ያሰገደ ካህን ነኝ ብሎ ያለ ነብይ ነኝ ብሎ ያለ በሙሉ ሰብስብ እናስ በመሰዊያዎቻቸው ላይ የኔ ጌታ አቃጠለ ይላል። ሃሌሉያ! እግዚአብሔር ጻድቅ ነው እግዚአብሔር አልኩ። ቃጠለ፣ ይሁዳና ኢየሩሳሌምን ሁሉ አነጻ ይላል።
ይሁዳና ኢየሩሳሌም ብቻ በዚህ ያበቃ። ልጁ ተነስቶበታል ብሎ እንደሚል ባለ ነው። እግዚአብሔር ለዚህ ፐርፐዝ ነው የፈጠረው። አትለፋለፈኝ አልኩ፣ ዞር በል ከፊቴ። ምናሴንና የኤፍሬምንም የስምዖንንም የንፍታሌምንም ከተሞች በዙሪያቸው ያለውን ሁሉ እንዲሁ አነጻ ይላል። መሠዊያዎቻቸውን አፈረሰ፣ ማምለኪያ አጸዶችንና የተቀረጹ ምስሎችን አደቀቀ። በእስራኤል አገር ሁሉ የፀሐይ ምስሎችን ሁሉ ቆራረጠ፣ ወደ ኢየሩሳሌምም ተመለሰ ይላል። ሃሌሉያ ሃሌሉያ። የአብርሃምን አምላክ የተጋፉ የአብርሃምን አምላክ አሳንሰው እነሱ በዘመናቸው ተመልከው እነሱ በዘመናቸው ታጥኖላቸው ትውልድን ያሳቱ ቅርጻ ቅርጾች ምስሎችና ጣዖታትን ሁሉ አደቀቀ። በኢየሩሳሌም ሀገር ያለውን ሁሉ የፀሐይ ምስል የለ የምን የለ፣ ከእንጨት ስራው ከብር ስራው የፀሐይ በል የጨረቃ በል ዋቴቨር ልጁ ብላቴና ነው። ገና በብላቴንነቱ ምትንቀው እንዳይመስል። አብሮት ደግሞ ለነብይነት የጠራው በሱ ዘመን ለነብይነት የተጠራው ደግሞ ስሙን ያስኩት ነብይ ነው፣ ኤርሚያስ ብላቴና ነው። እሱም ደግሞ ሁለት ልጆችን እግዚአብሔር በአንድ ዘመን ቀብቶ አላስነሳም። አንደኛው ንጉስ ነው የ8 ዓመት ኢዮስያስ፣ ሁለተኛው ደግሞ እድሜው አልተጠቀሰም ግን ብላቴና ነኝ ብሏል ኤርሚያስን ለነብይነት፣ ኢዮስያስን ለንግስና። ሁለት የተቀቡ እድሜያቸው ገና ብይ ሰፈር ላይ ብይ እንደዚህ ላም ነገር እያሉ የሚመቱ በእድሜያቸው ስለተካቸው ማለት ነው። ትንቡሼ ገላ እንትን ወለላ ምንም ብለው የሚጮቱበት ዘመን። እግዚአብሔር ሲሰራ ባለ ቦርጫም ሰው አይፈልግም። እግዚአብሔር ብራዘር እግዚአብሔር ሲሰራ የግድ ማንን ልጥራ? ቆይ ትልልቆች ምን ሳሙኤልን ነው የሚያስነሳው ስልህ ኢዮስያስን ነው የሚያስነሳው፣ ኤርሚያስን ነው የሚያስነሳው። ምን ጥራ ብዬ ብለህ አሁን በሙሉ ኩታራ ብላም ብለህ ብታይ በቃ ኩታራ በለው ሕፃን ስለሆኑ ማለት ነው። ትንሹን ሳሙኤል ነው ለኋላ የሚያሳድገው። የእግዚአብሔርን ፍርድ ይናገርብሃል ማለት ነው። ያኔ በማሙሻ አንደበት እየተኮላተፈ አልኩ። እንደናንተ አጥርቼ ቃላት ከቃላት ሰካክቼ ላልናገር ይችል ይሆናል። አዎ ከተማርኩት ትምህርት አኳያ ልትንቀይ ትችላለህ። እኔው ነኝ የነገርኩህ። ያ እውነተኛ ማንነት የሰራን እኮ ማለት ነው። ይሄ ብላቴና ነው እንግዲህ አየህ፣ ንጉሥ ሆኖ በኢየሩሳሌም ይህንን ያደረገ የአባቶቻችን አምላክ እግዚአብሔርን እኮ አስደስተው። ጌታ ኢየሱስ ስም ይባረክ። አንተን አስደስቶ ማለፍ እንዴት ክብር ነው። በነገሰም በ18ኛው ዓመት ምድሪቱና የእግዚአብሔርን ቤት ካነጻ በኋላ የኤዜልያስ ልጅ ሳፋን የከተማይቱን አለቃ የመዕሴ ታሪክ ጸሐፊ የዮአካዝም ልጅ ዮአክዝ የእግዚአብሔርን የአምላኩን ቤት ይጠግኑ ዘንድ ሰደዳቸው። ወደ ታላቁ ካህን ወደ ኬልቅያስ መጡ። ኬልቅያስ ማለት የነቢዩ የኤርሚያስ አባት ነው። የአባቶች አምላክ ወደ ነቢዩ ወደ ኤርሚያስ አባት ቤት ላከው። ታላቅ ካህን ነበር። ሌዋውያን በረኞችም ከምናሴ ከኤፍሬም ከቀረውም ከእስራኤል ሁሉ ከይሁዳና ከብንያም ሁሉ ከኢየሩሳሌም የሚኖሩትን የሚሰበስቡትን ስፒሪቴ በጣም ይነድብኛል፣ በጣም ይቃጠልብኛል። የሰበሰቡትን ወደ እግዚአብሔር ቤት የቀረበ ገንዘብ ሰጡ፣ የእግዚአብሔር ቤት እንዲነጻ። የእግዚአብሔርን ቤት በሚሰሩት ላይ ለተሾመው ሰጡት፣ እርሱም ይጠግኑና ያድሱ ዘንድ የእግዚአብሔርን ቤት ለሚሰሩ ሰራተኞች ሰጡ። በጣዖት አግምተውት ማለት ነው የጌታ ይህን ቤት። የይሁዳ ነገስታት ላፈረሱት ቤቶች ሰረገሎች ያደርጉ ዘንድ ለመገጣጠሚያ እንጨት የተጠረበውንም ድንጋይ ይገዙ ዘንድ ለአናጢዎች ለጠራቢዎች ሰጡ። ምን ገንዘብ ስጡ ብሎ ንጉሱ አዘዘ። ሰዎቹም ስራውን ሁሉ በመታመን አደረጉ። በእርሱም ላይ የተሾሙት ስራውን ሁሉ ሌዋውያን ከሜራሪ ልጆች ኤኤቲም እና አብድዩ ከቀዓትም ልጆች ዘካርያስና ሜሱላም ነበሩ። ከሌዋውያንም ወገን በዜማ ዕቃ አዋቂዎች የነበሩ ሁሉ አሉ ይላል። በቃ ጌታን አስደሰተው። ልጅ አገኘሁ ብሎ አለ እግዚአብሔር። ሰው አገኘሁ አለ።
ሰው አገኘው፣ ለእኔ የሚቀናልኝ ሰው አገኘው ብሎ እግዚአብሔር በዚህ ብላቴና ደስ ተሰኘ፣ በዮስያስ ደስ ተሰኘ። እግዚአብሔር እሰይ እፎይ፣ አሁን አረፍኩኝ፣ እንዳቃጠሉኝ እኔን ትተው ለባዕል ለጣዖት እንደሰገዱ አሁን ግን ለእኔ ሰው አገኘው፣ ለቤት የታመነ ካህን አስነሳለሁ ብሎ እንዳለ ሽሙኤል ነቢይን እንዳስነሳው እግዚአብሔር ልክ እንደዛ ማለት ነው። እሰይ ይላል ጌታ በሰማያት። እሱ እሰይ ብሎ ሲል ለዛ ለሰውየውን እንጂ የሚናገረው ለሌሎች አይደለም። እና ኬልቅያስም ጸሐፊው ሳፋንም የሕጉን መጽሐፍ በእግዚአብሔር ቤት አግኝቼዋለሁ ብሎ የነቢዩ የኤርምያስ አባት ነው መጽሐፉን ያገኘው። በእግዚአብሔር ቤት ውስጥ የእግዚአብሔር ቃል ጠፍቶ ነበር። የሙሴ ሕግ መጽሐፍት ቶራው እዛ ጠፍቶ ነበር። የጠፋው በእግዚአብሔር ቤት ውስጥ ነው። ከዛ የታገኘው ኬልቅያስ የሚባለው የነቢዩ ኤርምያስ አባት ነው። ጸሐፊው ሳፋንን ኬልቅያስ ማለት ነው። የነቢዩ ኤርምያስ አባት ጸሐፊው ሳፋንን የሕጉን መጽሐፍ ቶራን ማለት ነው በእግዚአብሔር ቤት አግኝቼዋለሁ ብሎ ተናገረው። ኬልቅያስን መጽሐፉን ለሳፋን ሰጠው ይላል። ከዛስ ሳፋንን መጽሐፉን ወደ ንጉሱ አመጣ። ኢዮስያስ ይኸውልህ መጽሐፉን አምጡልኝ ብሎ የአባቶች አምላክ አምጡልኝ፣ የአባቱን የዳዊትን መንገድ ሲፈልግ መጽሐፉን ሲገኝ አምጡልኝ አለ። አምጡልኝ። አየው ሳፋንም ጸሐፊው ነበር ያኔ፣ የታሪክ ጸሐፊም ነው። ሳፋንም መጽሐፉን ቶራውን ማለት ነው ወስዶ ወደ ንጉሱ አመጣ። ለንጉሱም ባሪያዎችህ የሰጣቸውን ትእዛዝ ሁሉ ያደርጋሉ፣ በእግዚአብሔር ቤት የተገኘ ገንዘብን ሁሉ አፈሰሱ፣ በስራውን ላይ ለተሾሙ ሰራተኞች ሁሉ ሰጡ ብሎ አወራለት። ጸሐፊው ሳፋን ለንጉሱ ካህኑ ኬልቅያስ መጽሐፉን ሰጠኝ ብሎ ነገረው። ሳፋንም በንጉሱ ፊት አነበበው ይላል። ንጉሱ ያስነብባል። ይሄ ትንሽ ብላቴና ማለት ነው። ሌሎች የጣሉትን የእግዚአብሔርን ቃል እስራኤል ከእግዚአብሔር ቃል ከሕጉ ከስርዓቱ ከትእዛዙ ርቀው በነበሩበት የ8 ዓመት ብላቴና ብለው አንተ በዕድሜ አትናቀኝ አልኩ። በዕድሜ አትናቁ፣ በዕድሜ አትናቁ፣ በሴትነት አትናቅ፣ በወንድነት አትናቅ። እግዚአብሔር ሰው ነው የሚፈልገው። እግዚአብሔር ሰው ነው የሚፈልገው። አመጣለት፣ አነበበለት። አየው በንጉሱ ፊት አነበበው። ይነበብልኛል፣ ይነበብልኛል። ይህ ብላቴና አንብቡልኝ አምላካችንን ቃል በባሪያው በሙሴ በኩል የተናገረ አይደል? አንብቡልኛል። ኦ የኔ አባት፣ ኦ የኔ አባት፣ ኦ የኔ ንጉስ፣ የያዕቆብ ንጉስ። ንጉሱም የሕጉን ቃል በሰማ ጊዜ ልብሱን ቀደደ ይላል። አየው ደንግጦ ደነገጠ። የጌታ ቃል ሲነበብ ደነገጠ። ለአምላኩ ለእግዚአብሔር ቃል ልቡ የሚደነግጥ የአምላኩን የእግዚአብሔርን ቃል ቀዳሚ ያደረገ። እኔ በእርግጠኝነት እነግራችኋለሁ ወንድሞች እናቶቼ፣ በተለይ የወንጌል አማኞች የሆናችሁ ኦኬ፣ መስደብ ትችላላችሁ። በመንገዴ ላይ ግን ቆማችሁ ልታቆሙኝ የምትፈልጉ ሰዎች ካላችሁ ለእናንተው እያልኩ ነው፣ እያለቀስኩም ነግራችሁ። ቅዱስ የእግዚአብሔር ልጅ ምስክር ነው። በመልአክ ሁሉ ጭምር እግዚአብሔር ይመታሃል አልኩ። ይኸው በሕያው ጌታ በእግዚአብሔር መንፈስ ውስጥ ሆኜ ነው የምነግርህ። ጌታ ከራራልህ በቤትህ ስራ ይሰጥሃል። ከመንገዴ ላይ እንዴት ዞር እንደሚያደርግ ያሳውቃል። ዞር ያደርግሃል አልኩ። በሞትም ይሁን በምንም ብቻ ስራ ሰጥቶህ ዞር ያደርግሃል። ዞር ያደርግሻል። አልለፋለፍም፣ አንለፋለፍም። ዳጊ መልስ ይሰጠኛል ብለህ እንዳትሞክር። የሚሰማኝ ወንድሜ ነው። ዝም በል ዳጊ ነው ብዬ የምለው። ውጊያው ከማጋ እንደሆነ እኛ ገብቶናል። ኦኬ፣ ምንም መልስ እንዳትመልስ ቤካ፣ ምንም መልስ እንዳትመልሺ እህትዬ ዕብራዊት፣ እዚህ ያሉትን ወንድሞች እናቶች፣ ለማንም እኮ አልኩ። ውጊያው የእግዚአብሔር ነው። ኦኬ፣ ይኸው አነበበው ይላል እና የሕጉን ቃል ሲሰማ ልብሱን ቀደደ፣ ተዋረደ ማለት ነው። ወየው የአባቶች አምላክ አለ፣ የዳዊት አምላክ፣ የአብርሃም የይስሐቅ የያዕቆብ አምላክ አለ። ኬልቅያስ የሚባለው የካህን የነቢዩ የኤርምያስ አባት ነው። ይህን መጽሐፍ ያገኘው ሰው ይህን ለማወቅ ከፈለጋችሁ ትንቢተ ኤርምያስ መጽሐፍት ላይ ምዕራፍ 1 ቁጥር 1 ስታነበው በብንያም ሀገር በአናቶት ከነበሩት ከካህናት የሆነ ኬልቅያስ፣ የኬልቅያስ ልጅ ኤርምያስ ማለት ነው። የነቢዩ ኤርምያስ አባት ያው ኬልቅያስ ነው። ታላቅ ሊቀ ካህን፣ በእግዚአብሔር ቤት ውስጥ የእግዚአብሔር መጽሐፍ ጠፍቶ
የት ነው የጠፋው? በእግዚአብሔር ቤት ውስጥ። ምንድን የጠፋው? የእግዚአብሔር ቃል። የእግዚአብሔር ቃል ሰው ሲጠፋበት ነው ጣዖት የሚያመልከው። እግዚአብሔር ያስነሳው ሲመጣ ንጉሱ ፈልጉልኝ ይላል ሌዋውያን ካህናትን። በመጀመሪያ የአምላኬን ሕጉን መጽሐፍ አምጡ ይላል። የታለ? በሙሴ በኩል የተጻፈው ብሎ ማለት ነው። ጴንጤ ሆይ እኔ እናንተ እኮ እንደዚህ ነን። እግዚአብሔር ምስክር ነው። ከዚህ ትውልድ መካከል አይደል እንዲወጣ ነው። ወጥተሽ ምንድን ነው ያልሽው? ታምረ ማርያምን አቀብሉኝ ነው እንዲ ያልሽው? እሱን ማትተን ወጣል። ታዲያ አቀብሉን ያሉ ምን ነው? ብሉይና አዲስ ኪዳን። አንተ የዚህ ዘመን ኢዮስያስ ነህ የእግዚአብሔርን ቃል ለመፈለግ። አንቺ በዚህ ዘመን ኢዮስያስ ነሽ የእግዚአብሔርን ቃል ለመፈለግ፣ አንብቦ ልብሱን ለመቅደድ፣ በእግዚአብሔር ፊት ለመዋረድ፣ ንስሐ ለመግባት፣ የእግዚአብሔርን በቀል ለመበቀል። እና መጽሐፉን ያገኘው እሱ ነው። የነቢዩ ኤርምያስ አባት ለነገደ ብንያም በተሰጠ ርስት ውስጥ ነው አሁን ኢየሩሳሌም ያለበት ማለት ነው። ኢየሩሳሌም ለነገደ ብንያም በተሰጠ ውስጥ ነው። በዛ ውስጥ አናቶት የሚባል ቦታ አለ። የካህናት መንደር፣ ሌዋውያን እዛ ይሰፍሩበት የነበረ። እዛ ውስጥ የሚኖር ኬልቅያስ የሚባል ሰው ነበር። እዛ የሚኖረው ኬልቅያስ ነው ስሙን ያስኩት ነቢይ ኤርምያስን የወለደው ይህ አባት ነው። ብላቴና ነኝ ብሎ ሲለው ብላቴና ነኝ አትበላለሁ። በሆድ ሳልሰራህ አውቄአለሁ፣ ከማኅፀን ሳትወጣ ቀድሼሃለሁ፣ ለአሕዛብ ነቢይ ነህ አንተ አለው። እሱም እኔም ወዮ ጌታ ሆይ እነሆ ብላቴና ነኝ እናገር ዘንድ አላውቅ። የሁላችን ችግር ይሄ ነው። አላውቅም። አዎ አናውቅም። ለትህትና ብሎ አይደለም የሚተናገረው። አያውቅም። ምን ያውቃል? ምን እናውቃለን? አዶ ነው። እኔ ራሴን የምናገረው የእናንተን አልገ እኔ ምን አውቃለሁ? ጌታ ኢየሱስ ምስክሬ፣ እኔ ምን አውቃለሁ? በተማርኩት ትምህርት እንኳን ብዬ እንዳለ 7ኛ ክፍል ላይ ነው የቆምኩት። ብላቴና ነኝ እናገር ዘንድ አላውቅም አልሁ ብሎ ሲለው እግዚአብሔርም እንዲህ አለኝ፣ ወደምሰድ ሁሉ ዘንድ ትሄዳለህ፣ የማዝዝህን ትናገራለህ። ብላቴና ነኝ አትበል አትበል። ብላቴና ነኝ፣ ኩታራ ነኝ፣ ጩጬ ነኝ ምናምን ነገር አትበል። አንተ ገና ከማኅፀን ስሰራ ለዚህ ነው የሰራው እያለው ነው። እናቴ በሕይወት አለች። አንድ ቪዲዮ የእግዚአብሔር ፍቃድ ሆኖ አንድ ቀን አሰማችኋለሁ። የወለደችኝ እናቴ በሕይወት አለች። መስታወት ጸጋዬ ትባላለች። እህትየው ይሄን ታውቃለች ስለነገርኳት። ኦኬ ወንድሜ፣ እግዚአብሔር በዓላማ ነው የሚፈጥር። ሲፈጥር ለዓላማው ይፈጥርሃል። ለዓላማው እናቴ ስወለድ ያየችውን ራእይ ነው የነገረችኝ። እኔ ግን ጌታን ከተቀበልኩ በኋላ ጠይቄው ባለሁ ጌታዬ በጣም አለቅስ ነበር። ህዝብ ባለበት ማለት ነው የማለቅሰው። ረሃቡ አለ፣ እርቦኝም አይደለም። ጌታ ኢየሱስ ምስክር፣ የራበኝ እኔ ሌላ አካል ነው ጌታ ማለት ነው። እና ጋዛች ጋር ቆሜ ያለቀስኩኝ መንገድ ላይ ሰው ሌሊት መጣ። የምኖርለትንም የምሞትበትንም ቃል ነው የነገረኝ። ማለት ዓላማው ማለት ነው። የምኖርበትንም የምሞትለትንም ዓላማ ማለት ነው። አንተ ባሪያዬ ነህ፣ እኔ ባንተ እከበራለሁ ብሎ ያለኝን የሰማሁትን በመንፈሴ ላይ መቼም ከቶ አልረሳውም።
ይህን ቃል ነበር የሰጠኝ ጌታ። ለምንድን የተፈጠርኩት ንገረኝ ብዬ ስለው ያው ከአምላኬ የሰማሁትን አትጨምርልኝ፣ አትቀንስልኝ፣ ምን አታድርጉ፣ ምን አትሉ። ደሴቶች ሆይ ስሙን፣ እናንተ በሩቅ ያላችሁ አሕዛብ አድምጡ። እግዚአብሔር ከማኅፀን ጠርቶኛል፣ ከእናቴ ሞት ጀምሮ ስሜን አንስቷል። አፌም እንደተሳለ ሰይፍ አድርጓል፣ በእጁ ጥላ ሰውሮኛል። እንደተሳለ ፍላጻም አድርጎኛል፣ በሰገባው ውስጥ ሸሽጎኛል። እርሱም እስራኤል ሆይ በአንተ እከበራለሁ አለኝ። አጭርና ግልጽ የሰማሁት ማለት ነው። ለዚህ ቃል እኖራለሁ፣ ለዚህ ዓላማ እኖራለሁ፣ ለዚህ ዓላማ እሞታለሁ።